بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ودن دموجنا هتوج السلام عليكم ورحمة الله وبركاته يزاروا ملكته دقمو حسن الظن ملكام ترطاري ويم ملكام قمت ما دابر يميلنو من مالتنا لهولت كفلن እንመለከተዋለን አንደኛው حسن الظن بالله በአላህ ላይ ያለን ግምት አላህ ለኛ የሚያደርገው ነገር ደግ ነው ብለን መገመት አለብን ምክንያቱም ማንኛውም ኒዕማ የመጣልን ከአላህ ነው አንተን የፈጠረህ አላህ ነው ሪዝቅ የሰጠህ ጤንነት የሰጠህ አካልህን ያሟላልህ የምታገኘው ኒዕማ ሁሉ ከአላህ የመጣ ነው ማቢኩም ምን ኒዕመቲን ፈምን አላህ ስለዚህ ወደፊትም ቢሆን ደግ ነገር ነው አላህ የሚሰጠኝ ብሎ አላህ ላይ حسن الظن ማሳደር ይገባል ችግር እንኳን ቢያመጣብህ ለበጎ ነው ማለት ያስፈልጋል ምክንያቱም ከዛ ችግር ጀርባ ያንተን ሶብር ሊፈትነህና በሶብር ደግሞ ሌላ አጅር ሊከፍልህ ነው የፈለገው አላህ አንዳንድ ጊዜ ኢብኑ ቀይም እንደሚሉት የአንድ ሰውዬ حال بعد البلاء احسن منه قبل البلاء ችግር ከገጠመው በኋላ ያለው ሁኔታ ከችግሩ በፊት ከነበረው የተሻለ ይሆናል አሉ ምክንያቱም ሁሌ ኒዕማ ሲሆን መዘናጋት አለ ስለዚህ الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون መከራ ያጋጠማቸው ጊዜ እኛ ያላህ ነን እንኳን የጠፋው ንብረቴ ወይም የሞተው ወገኔ ቀርቶ እኔም እኮ ንብረቱ ነኝ በእኛም ላይ ሙሉ መብት አለ የፈለገውን ለማድረግ ብሎ ኢና ሊላህ ወኢና ኢለይሂ ራጂዑን ይህንን በማለታቸውና ባለመበሳጨታቸው ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ይላል ስለዚህ በአላህ ላይ حسن الظن ሊኖር ይገባል ዋነኛው ይሄ ነው حسن الظن መኖር ማለት አለመፍራት ማለት አይደለም ምትፈራው ጥፋትህን ነው ተስፋ የምታረገው ደግሞ በአላህ ላይ ነው قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በነፍሶቻችሁ ላይ ብክነት የፈጸማችሁ ባሪያዎቼ ከአላህ እዝነት ግን ተስፋ አትቁረጡ إن الله يغفر الذنوب جميعا إنه هو الغفور الرحيم ይላል ሌላው حسن الظن በሌላ ሰው ላይ መጥፎ ግምት መገመት የለብህም ወንድም እህትህ ሚስትህ ጓደኛ አባትህ እናትህ ከነሱ እኮ እገሌ እኮ ለኔ በቃ ክፉ ነው የሚያስበው ጉርጓድ ነው እኮ የሚቆፍርልኝ የሚል መጥፎ ጥርጣሬ ጥሩ አይደለም አላህ Subhanahu Wa Ta'ala يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ይላል እናንተ ያመናችሁ ሰዎች ሆይ ከጥርጣሬ ብዙን ተጠንቀቁት የተወሰነ ምክንያት ያለው ተቀባይነት ያለው ነው ይችላል ምክንያት ያለው መነሻ ያለው ከዛ ግጭ ግን አብዛኛው ተጠንቀቁት ከፊል ጥርጣሬ ወንጀል ነው ይላል ተጠራጣሪ የሆነ ሰው ራሱ ነው አፍያ የሚያጣው ተጠራጥሮ ሲያበቃ አብዝቶ ጥላውን እስከ መጠራጠር ድረስ ይሄዳል ህይወቱ በስጋት የተከበበች ይመስለዋል ባጠገቡ ሰው ካለፈ ለጤናው አይደለም ባጠገቡ ያለፈው ራሱ ለጉዳዩ ነው የሚያልፈው አንተን አስተዋውሰህ ላይሆን ይችላል ምናልባት እኮ በሆዱ እንዲህ ያለ ነው ብሎ የሚጠራጠር ሁሉ አለ በልቡ የሚያስበው እኮ እንዲህ ነው መጥፎውን ነው የሚያስበው አይ ጥሩ አይደለም ይሄ ተው እሱ የፈለገውን ይሰብ አንተ ግን ዛሂሩ ላይ የምታውቀው ብቻ ነው አንድ ሙስሊም የሚታይበት ውጫዊ ገጽታ በቂ ነው ከዛ ውጭ ያለውን ለኻሊቁ ተው ይጠብቅሃል አንተ በአንተ ላይ ክፉ የሚያስብ ካለ አንተ ደግሞ የሚንከባከብ የሚጠብቅህ ኻሊቅ አላህ Subhanahu Wa Ta'ala አለ ስለዚህ حسن الظن ያስፈልጋል ማለት ነው لذلك جاء عن النبي صلى الله عليه وسلم أنه قال إياكم والظن فإن الظن أكذب الحديث أدرى ተጠራጣሪነትን ራቁት የወሬ ውሸት ማለት ጥርጣሬ ነው አሉ ሰው ሁላ ትዳሩ የሚፈርሰው በጥርጣሬ ነው ጓደኛው ጋር የሚጋጨው በጥርጣሬ ነው መነሻው ያልታወቀ
ብሎ ሸይጣን ይመጣና አትመነው ይላል በርግጥ ከብትሁን ማለት አይደለም ጥንቃቄ አይከለከልም ምክንያት ያለውም ደግሞ ጥርጣሬ አይከለከልም ሙእሚን ጅል መሆን የለበትም المؤمن غر كريم ሊታለል ይችላል ደግ ሰው ነው ኸይርን ስለሚገምት ነገር ግን لست بالخب ولا الخب يخدعني ብልጣብልጥ አይደለሁም ብልጣብልጥ የሆነ ሰው ግን አያታልለኝም የሚል አባባል አለ ማለት ተሻወድ ከብተው ማለት አይደለም ግን ህይወትህን በጥርጣሬ አትሙላው ነፃ ሁን በሰዎች ላይ ኸይር ነገር ገምት ረፍት ታገኛለህ ሰላም ታገኛለህ እነሱ ስለኔ ምን ይላሉ ከምትለው ይልቅ እኔ ስለነሱ ምን ኸይር ልስራ የምትለው ሐሳብ ተጠቅመሃለች አላህ ዘንድ ስለምትጠቅመህ ዱንያም ላይ እፎይታ ስለምትሰጥህ ማለት ነው አለዛ ከተጠራጠርክ ራስህንም ጭምር እስከመጠራጠር ድረስ ትሄድና نوع من الجنون يبدت عينت ሊሆን ሁሉ ይችላል አላህ ይጠብቀን በሙእሚኑ ማህበረሰብ ውስጥ መፋቀር መከባበርና حسن الظن الله ያስፋልን ለዛሬው እዚህ ላይ ቋጫለሁ والسلام عليكم ورحمة الله وبركاته